ሄይ በአዲስ ኢነርጂ እንግዲህ ተመልሻለሁ የሚል ቪዲዮ እንግዲህ ሰርች ፖስት አድርጋለሁ። ያኛው በዛኑ ቀን በዛኑ ሰዓት ሪካርድ የተደረገ ሌላ ሀሳብ የያዘ ቪዲዮ ነው። ኤኒዌይስ እንኳን ደህና መጣችሁ። መሳይ ይባላል። አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሆኑላችኋለሁ። ከኦልሞስት ወደ 500 ከሚጠጉ ፋሚሊዎች ውስጥ የሆናችሁ ደግሞ እንኳን ደህና መጣችሁ ከአክብሮት ጋር። ዛሬ ደግሞ አዲስ አይዲያ ነው ይዤላችሁ የመጣሁት። ያው ምንድን ነው ትምህርትንና ስራን እንዴት ነው አንድ ላይ ማስኬድ የምንችለው? እንግዲህ የምታውቁ ከሆነ እንደምታውቁኝ እኔ በጣም ብዙ አይነት ስራዎችን እሞካክራለሁኝ። ኢቭን ትምህርቴም እያለ ያስኩት የምሰራው ስራ እያለኝ ከረንትሊ ስራ እያለኝ ሌላም አይነት ስራ የምፈልግ አይነት ሰው ነኝ። እንግዲህ አምቢሽስ ሲባል ልክ ያለው አምቢሽን ሳይሆን ከልክ በላይ የሆነ አምቢሽን ያለኝ ሰው ነኝ እና እንዴት ነው ያንን ነገር አንድ ላይ እያስኬድኩኝ ያለሁት የሚለውን አይዲያ በአጭሩ ሼር አድርጋችኋለሁ ማለት ነው። እስከ መጨረሻው መቆየት እንዳትረሱ እሺ። የመጀመሪያው ነገር ተማሪ ናችሁ፣ ስራም ትሰራላችሁ እና ትምህርታችሁን በደንብ እንድታስቡት የምፈልገው ነገር ለትምህርታችሁ ምን ያህል ቦታ ነው የምትሰጡት እና ደግሞ ትምህርታችሁ ይሄ ምን ያህል ቦታ ነው የምትሰጡት ብቻ ሳይሆን ምን ያህል ቦታ ነው የሚፈልገው፣ ያን ነገር በደንብ እንድትለዩ ትፈልጋለሁ። አሁን በዚህ ዓመት አንድ ፍሬሽ ተማሪ ሜዲሲን መግባት ፈልጋለሁ፣ አት ሴም ታይም ደግሞ ስራ መስራት ፈልጋለሁ አለችኝ እና ላይክ ሜዲሲን የሚፈልገውን ቦታ አብዛኞቻችን እናውቀዋለን እና እሷስ የምትሰጠው ቦታ ምን እንደሆነ ጠይቂያት ነበር እና ላይክ እሷ በጣም ትልቅ ቦታ ነው የምትሰጠው ለትምህርቷ። ግሬዷ በጣም አሪፍ እንዲሆን ትፈልጋለች። ቱ ቢ ሆነስት እስቲ ሁላችንም እውነቱን እንነጋገር ከተባለ ሁላችንም ለትምህርታችን የምንሰጠው ቦታ እኩል አይደለም እና ሪዝንም አለን። ለምሳሌ አሁን እኔ ለትምህርት የሚሰጠው ቦታ እና የኔ ጓደኛ ለትምህርቷ የምትሰጠው ቦታ የተለያየ ነው። ዲስ ሚንስ ሰነፍ ሆነን ከሁለታችን አንዳችን የምንሰጠው ቦታ ትንሽ ሆነ ማለት ሰነፍ ሆነን ሳይሆን በሪዝን ነው ያሳነስ ነው። ገብቷችኋል አይደለም? ሰንፈን አይደለም። ለምሳሌ አሁን እኔ ከጓደኛዬ በታች ከሆነ ለትምህርቴ ቦታ የምሰጠው ሪዝን አለኝ፣ ያነሰ ቦታ የሰጠሁት ማለት ነው እና እሷም ደግሞ ትልቅ ቦታ የሰጠችው ሪዝን አላት። ተቃራኒ ሆነም አልሆነም እሱን ለእኛ ተውትና ምን ያህል ቦታ ነው ለትምህርታችሁ የምትሰጡት? የመጀመሪያው ነገር። ሁለተኛ ነገር ደግሞ ትምህርታችሁስ ምን ያህል ቦታ ነው የሚፈልገው? አሁን ሜድ ገብታችሁና ላይክ እንደኔ ደግሞ ፉድ ሳይንስ ገብታችሁ እኩል ቦታ አይፈልግም ትምህርቱ ማለት ነው። ማጥናት አለበት ኦፍኮርስ መጠናት ያለበት ነው። ሁለቱም ዲፓርትመንት ብትገቡ ማጥናት ግዴታችሁ ነው፣ ጊዜ መስጠት ግዴታችሁ ነው ምናምን ነገር ዋና የምንላቸው ነገሮች አሉ። ግን ሜድ ስገቡ አሁን ጤና ሜድ ብቻ አይደለም፣ አሁን ነርሲንግ የገቡ ተማሪ ጓደኞች አሉ እና አወራቸዋለሁ በደንብ እና ላይክ እነሱ ጋር ያለው ነገርና እኔ ጋር ያለው ነገር እኩል አይደለም። እውነቱን እንነጋገር ነው፣ እውነቱን ነው ነግራችሁ፣ እኩል አይደለም። ሜድ ገብታችሁ እና ላይክ ፉድ ሳይንስ እና ሌሎችም እኔ ፉድ ሳይንስ ስለሆንኩኝ የሱ ነው ላውቀው የምችለው እና ሌሎችም አሁን ከኔ ጋር እንደ ናርም አርዲ ምናምን ያሉ ተማሪዎችን አውቃቸዋለሁ እና አንድ ዶርሜት የሆኑ ልጆችም ስላሉ አውቃለሁኝ። በአግሪ ውስጥ ስላለው፣ በጤና ውስጥ ስላለው፣ በኢንጂነሪንግ ውስጥም ስላለው፣ ከዛም ጓደኞቼ ስላሉ አውቃለሁኝ እና እኩል አይደለም የሚፈልገው ቦታ እና እናንተም ደግሞ የምትሰጡት ቦታ ምን ያህል ያንን መዝኑ መጀመሪያ። እና ለመሰላችሁ ዋና ነገር የሆነበት ምክንያት እናንተ የምትሰጡት ቦታ ካወቃችሁ ለስራ የምትሰጡትን ቦታ ለማመቻቸት ክፍተት ታገኛላችሁ። በጣም ትልቅ ቦታ ነው ለትምህርት መስጠት የምፈልገው ምናምን የምትሉ ከሆነ ወይ ትልቅ ቦታ ነው የሚፈልገው የምትሉ ከሆነ ለስራ ያላችሁ ነገር ያላችሁ ታይምም ኢነርጂም ትንሽ ነው የሚሆነው እና ያችን ትንሽ ኢነርጂና ትንሽ ታይም የሚፈልግ ስራ መስራት የምትችሉት እና ግን ኦልሬዲ እየሰራችሁበት ከሆነ እየተማራችሁ ከሆነ የሆነ ስራ ውስጥ ገብታችሁ ከሆነ ደግሞ ሀውቶ አንድል የሚለውን ነገር ስነግራችሁ ልኩን እወቁ። ልኩን ማወቅ በጣም ይሄ ዋና የምለው ነገር ነው። አሁን እኔ ትምህርቴን ስማር የትምህርቴን ልክ አውቃለሁ። ከሆነ ፐርሰን ጋር እያወዳደርኩ አይደለም ማጠናው፣ ከሆነ ፐርሰን ጋር እያወዳደርኩ አይደለም ግሬዴን የምቀጥለው። ስራዬንም ስሰራ የስራዬንም ልኩን አውቃለሁ። ለምን ስራዬን እንደምሰራ ስራዬ ለኔ ምን አይነት ጥቅም እንዳለው ለወደፊቴስ ምን አይነት ጥቅም እንዳለው ልኩን አውቃለሁ እና እዚህ ጋር በልኩ መሰረት ነው ማጠናው። በቃ የሚገባውን ያህል ነው ማጠናው። እኔ የሰጠሁትን ያህል ቦታ ነው ማጠናው። የሆነ ሰዓት ወይኔ አልጨረስኩም፣ ወይኔ እንደዚህ ሁኜ፣ ወይኔ ግሬድ ወይኔ እንደዚህ አግኝቼ አልልም። በቃ እንደ ልኩ ነው ማደርገው። ገብቷችኋል አይደለ? አሁን በጣም የምትጨነቁት ግሬዴ እንደዚህ መጥቶ እንደዚህ አድርጌ ስራዬም በዚህ በኩል ሆኖ ከሁለቱም ሳሎን ምናምን የምትሉት ቦታውን ልኩን ስላላወቃችሁ ነው።
አሁን እኔ አሁን ግሬድ በቃ ይሄን ያህል ግሬድን አቺቭ ካደረግኩኝ በቃ ኢትስ ኦኬ በቃ ግን እችኛዋ ጋር መድረስ አለብኝ እምላው ግሬድ ይኖረኛል። ስራ ቦታም ደግሞ ይህን ያህል ነው ጊዜ መሰጠት ያለበት ካልሆነ ጊዜን እንዴት ነው ሊቀር የሆነ ነገሩን ላስቀረው እችላለሁ ምለው ፓርት አለ እና እሱ ነገር ትንሽ ዝብርቅርቅ ያለብኝ በዚህ ባለፉት 3-4 ወሮች ከዩቱብ በጠፋቸው 4 ወር መሀል ነው። በጣም ትንሽ አይደለም በጣም የሆነ ዝብርቅርቅ አይነት ሁኔታ ውስጥ የገባሁት በእነዚህ 4 ወሮች ውስጥ ነው እንጂ ከዛ በፊት እንደዛ ነበር የማደርገው እና በዚህም 4 ወር ውስጥ ዝም ብዬ በጣም አይ ቲንክ ከቁጥጥር ውጭ ሆኜ ነው መሰለኝ ስራዎችን ይህንንም ስራ ያንም ስራ ሰብስቤ ከትምህርቴ ጋር ሆነብኝና ለማንኛውም ወደ ዋናው ሀሳቤ ስመለስ ልኩን ወቁት። ልኩን ማወቅ ዋና ነው። የትምህርታችሁን ልክ ስታውቁ፣ የምትሰሩትን ስራ ልክ ስታውቁ ዲስማጅ ንዴት ውስጥ ጭንቀት ውስጥ እንዴት ላድርግ ምናምን የሚለውን ነገር እንትን አትሉም። እና ሌላው ነገር ደግሞ አብዛኛው እንደዚህ እንደኔ አይነት ቪዲዮዎች የምትመለከቱ ከሆነ ዩቱብ ላይ ያሉትን እንትኖች ልድገምላችሁ። ታይም ማኔጅመንት የሚባለው ነገር ላምጣላችሁ። ታይም ማኔጅመንት ማለት አሁን እኔ የምሰራው ስራ አሁን ማስጠናትም ሰራለሁ እና ከሰዓት ነው የምሰራው እና እግዚአብሔር ይመስገን ቀጣይ ዓመት እንደዚህ ቢሆንልኝ ይድል ነው። ከሰዓት አብዛኛው ጊዜ ክላስ አይኖርም። ኤኒዌይስ ወደ ሀሳቤ ልመለስ። ከሰዓት ክላስ አይኖርም። እኔ በምሄድበት ታይም ላይ ማለት ነው ክላስ አይኖርም እና ቢኖር ሳክሪፋይ ላድርገው እችላለሁ ወይ ስራዬን ወይ ደግሞ ክላሴን። መጀመሪያ ያልኳችሁን ልክ ስታውቁ የትኛውን በየትኛው ሰዓት ሳክሪፋይ ማድረግ እንዳለባችሁ ታውቃላችሁ እና አትጨነቁም ነገር። ምክንያቱም በቃ ወይ ለስራችሁ እየሆናችሁ ነው ወይ ለትምህርታችሁ እየሆናችሁ ነው ማለት ነው። እና ታይም ማኔጅመንት ስላችሁ ደግሞ እንዴት ነው ይሄን ሀሳብ ያመጣሁበት? ፕላን ሳደርግ ጠዋት ከዚህ ክላስ ነኝ፣ ከሰዓት ግን የሆነ ሰዓት ከዚህ አጠናለሁ፣ ከዚህ ግን የስራዬ ታይም ነው ብዬ ልከፋፍል እችላለሁ። እና ድንገት አሁን ዩኒቨርሲቲ ተማሪ ስትሆኑ የሚደብረው ነገር ያ ነው። ፕላን ስታደርጉ አስተማሪ የሆነ ሰዓት ላይ ሊጠራችሁ ይችላል። አሁን የለንም ነበር ከሰዓት አብዛኛው ጊዜ፣ ግን አሁን ከሰዓት 9 ሰዓት ላይ ኤግዛም አለኝ እኔ ከሰዓት ማለት ነው። እና እንደዚህ ነው በቃ በዚህ ሰዓት ቺን አድርጋለሁ ብላችሁ ስትሉ በዛ ሰዓት አስተማሪ ሊጠራችሁ ይችላል እና ያ ነገር ነው። እና ታይም ማኔጅ አድርጉና በቃ ዋጋ ያስከፍላል ብላችሁ እመኑ። ዋጋ እንደሚያስከፍል ማወቅ አለባችሁ። ለምሳሌ አሁን 9 ሰዓት ከ9 ሰዓት እስከ 10 ሰዓት የምትሰሩት ስራ ከሆነ ያላችሁ ከ9 ሰዓት እስከ 10 ሰዓት ያለውን ክላስ መቅጣት ግድ ይሆንባችኋል ማለት ነው። እና ታይማችሁን እንደዛ ማኔጅ አድርጉና ታይማችሁ ማኔጅ ስታደርጉ ደግሞ የምከፍለው አይነት ዋጋ አለ ብላችሁ ተቀበሉት። በቃ ያንን ነገር ተቀበሉት። ካልሆነ አቁሙት። በቃ እንደ ማንኛውም እንደ ዩኒቨርሲቲ ተማሪ ክላሳችሁን ብቻ ጠበቃ አድርጋችሁ ያዙ። እንዲህ አይነት ማይንድ ሴት የማይኖራችሁ ከሆነ ለስራ አሁን ላይ ለማንኛውም ያንን ወቁ። የትምህርታችሁንም የስራችሁንም ልክ ወቁ። ሲቀጥል ደግሞ ታይምን ማኔጅ አድርጉ። ታይምን ማኔጅ ስታደርጉ ደግሞ መከፈል ያለበትንም ዋጋ እየተቀበላችሁ ታይማችሁ ማኔጅ አድርጉ። ሶስተኛው ነገር ደግሞ እንደ አድቫይስ ነው ይሄ። እንዴት ክላሴን እና ስራውን እንዴት አንድ ላይ ላስኪድ ከሚለው ከሁለቱ ነጥቦች ሶስተኛ ነጥብ ሆኖ ሳይሆን እንደ አድቫይስ እንዴት ይዙ የሚፈልገው ነገር ምንድነው? ብዙ ጊዜ ስራ የጀመሩ ልጆች በቶሎ ያቆማሉ እና በቶሎ እንዳታቆሙ የሚያደርጋችሁ ነገር ምንድን ነው? ስራችሁን አሁን ትምህርቱ ማንኛውም ሰው ስለሚማረው ስለ ትምህርቱ ማንሳት አይጠበቅብኝም። ስራችሁን ግን ፊውቸራችሁን እዩበት። ፊውቸራችሁን ስታዩ በስራችሁም ለምሳሌ ከዛሬ 2 ዓመት በኋላ እመረቃለሁ። ከዛሬ 2 ዓመት በኋላ ለማንኛውም ከዛሬ 2 ዓመት በኋላ ከዛሬ 3 ዓመት በኋላ አሁን የምሰራውን ስራ አየዋለሁ ወይ? አሁን የምሰራውን ስራ ውጤት ከዛሬ 2 ዓመት በኋላ የሚታየኝ ነው ወይ? ለምሳሌ አሁን እኔ ማስጠናቱን ስሰራ የዛሬ 2 ዓመትም
አስጠናለው ማለቴ ሳይሆን ከሱ ማገኘውን ጥቅም ከዛሬ 2 ዓመት በኋላ አየዋለሁ ወይ ነው። እሱ ዲቴል ነገሩ ለኔ ይቅርልኝና እናንተ ምን አይነት ስራ እየሰራችሁ እንደሆነ ባላቅም አሁን የምትሰሩት ለምሳሌ አሁን ቲክቶክ እየሰራችሁ ሊሆን ይችላል። ቲክቶክ አሁን ከዛሬ 2 ዓመት በኋላ ፕላን ስታደርጉ ወይ ደግሞ ኢማጂን ስታደርጉ ታዩታላችሁ ወይ ያን ቲክቶክ። ዩቱብ የምትሰሩ ከሆነ ሶሻል ሚዲያችሁን የገነባችሁ ከሆነ ከዛሬ 2 ዓመት በኋላ ታዩታላችሁ ወይ ያን ነገር። ማስጠናት የምትሰሩ ከሆነ ከዛሬ 2 ዓመት በኋላ ታዩታላችሁ ወይ ያን ነገር። አላቅም ግራፊክስ ምናምን በሶሻል ሚዲያ ላይ የሚሰሩ ኤዲቲንግ ምናምን ከዛሬ 2 ዓመት በኋላ ታዩታላችሁ ወይ ያንኑ ነገር እየሰራችሁ ባይሆን ራሱ ከዛ የምታገኙ ለምሳሌ ገንዘብ አሁን ግራፊክስ ዲዛይን ሰርታችሁ ገንዘብ ልታመጡ ትችላላችሁ። ያንን ገንዘብ ከዛሬ 2 ዓመት በኋላ ታስቀምጡታላችሁ አይደለም፣ በዛ ገንዘብ የሆነ አዲስ ነገር ትጀምራላችሁ ነው እያልኩኝ ያለው ከገባችሁ። እና ታዩታላችሁ ወይ የዛ አሁን የምትሰሩትን ነገር ጥቅም ከዛሬ 2 ዓመት በኋላ ታዩታላችሁ ወይ? እና ያንን ነገር እዩት በደንብ። ያንን ካያችሁት በፊውቸር ውስጥ ይሄን ያህል ለውጥ ያመጣል የሚለውን ካያችሁት ስራችሁን አታቆሙትም። አሁን አብዛኞቹ ስራቸውን የሚያቆሙበት ምክንያት ምንድን ታውቃላችሁ? ከሌላ ልጆች ጋር ኮምፔር አድርጉትና ኮንፈርት ዞን ሌላ ልጆች ያሉበት ኮንፈርት ዞን ደስ ይላቸዋል፣ ነገር ይወዱታል። እኔ አሁን ከዶርሜ ተነስቼ ወደ ስራዬ ሲሄድ ዶርሜቶቼ የሚያደርጉት ነገር ያስቀናኛል እውነቱን ለመናገር እና ይከፋኛል ነገር እና አንዳንድ ቀን ለምን ብትሉ የሆነ ፊቸሪን ስላየው ስማድ ኢትስ ኦኬ ነው ብዬ ማልፈው አብዛኛው በቃ ኢትስ ኦኬ ምንድን ነው እንደ መስ እያልኩኝ ነው ማልፈው። እና ፊቸራችሁን ይዩበት በስራችሁ መሀል እንዳታቆሙ ከፈለጋችሁ፣ ጊቭ አፕ እንዳታደርጉ ከፈለጋችሁ ፊቸራችሁን ይዩበት። እና ይሄ ነው ልሰጣችሁ የምፈልገው አድቫይስ። ሌላ የምለው ነገር የለኝም። የሆነ አይዲያን አስቤ ቢሆን ኖሮ እና አሁን ባገኘሁት ክፍት ታይም ሌላም ቪዲዮ ሪካርድ አድርጌ ቢሆን። ለማንኛውም ገና ከመምጣቱ አጨናነቀችን እንዳትሉ እዚህ ጋር ይበቃናል። እና ሀሳብ ካላችሁ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ስለተመለስኩ በጣም ደስ ብሎኛል። እውነት ቪዲዮ ሪካርድ ሳደርግ በጣም ኤክሳይትድ ነው የምሆነው። ሳቅ በሳቅም እየሆንኩ ሪካርድ ማድርገው ለዚህ ነው። ጥያቄ ካላችሁ መልሳለሁኝ። እንደምታውቁኝ አብዛኛው ኮንተንቶቼ ዩኒቨርሲቲ አይዲያ ኮንተንቶች ናቸው እና በተለያዩ አይዲያዎች እመጣለሁኝ። ያ ለዛሬ ይህን ይመስላል። ጥያቄም ካላችሁ መጠየቅ ትችላላችሁ። ባይ